የኢትዮጵያ ዜጎች ለማህበራዊ ፍትህ ፓርቲ ኢዜማ ከ140 በላይ ሴቶችን እንዲሁም ደግሞ ከ50 በላይ አካል ጉዳተኞችን ለሰባተኛው ሀገራዊ ምርጫ በእጩነት ማቅረቡን አሳውቋል። የሴቶችና አካል ጉዳተኞችን የፖለቲካ ተሳትፎ ለማሳደግ የግንዛቤ ማስጨበጫ ስራዎችን እየሰራ መሆኑን የገለጸው ፓርቲው በዛሬው ዕለትም አካታችነትን ማዕከል ያደረገ የምርጫ ቅስቀሳ በይፋ አስጀምሯል። ሀና አብደታ ተጨማሪ አላት። በሰባተኛው ሀገራዊ ምርጫ ከሚሳተፉ ፓርቲዎች ውስጥ አንዱ የሆነው የኢትዮጵያ ዜጎች ለማህበራዊ ፍትህ ፓርቲ ኢዜማ ምርጫ በሚደረግባቸው በሁሉም የምርጫ ክልሎች እንደሚወዳደር መግለጹ የሚታወስ ነው። ፓርቲው ለህዝብ እንደራሴዎች ምክር ቤት ከ300 በላይ እጩዎችን ያቀረበ ሲሆን በሁሉም ክልሎች ከ1260 በላይ እጩዎችን ማስመዝገቡንም ገልጿል። ከነዚህ እጩዎች ውስጥ ከ140 በላይ የሚሆኑት ሴቶች መሆናቸውን የተናገረ ሲሆን ፓርቲው በማህበረሰቡ ውስጥ ያለውን የሴቶችና የአካል ጉዳተኞች የፖለቲካ ተሳትፎ ዝቅተኛ በመሆኑ በዚህ ላይ እየሰራ መሆኑን ጠቁመዋል። በህብረተሰባችን ውስጥ በአካል ጉዳተኞች ሴቶች በተነጻጻሪ ዝቅተኛ የሆነ በተለይም ፖለቲካዊ ተሳትፎ ያላቸው በመሆኑ ይህንን ከፍ ለማድረግ የማስተዋወቅ የአዌርነስ መርሃ ግብርን እያከናወንን እንገኛለን። ኢዜማ የሚታወቅበት ይህንን የአካታችነት መርሃ ግብር በተለይ በመዋቅር ደረጃ እውቅና በመስጠት የሴቶች የአካል ጉዳተኞችና የወጣቶች መምሪያዎችን በማቋቋም በስራ አስፈጻሚውም ውስጥ ከ30 በመቶ በላይ ድርሻ እንዲኖራቸው በማድረግ በተግባር የማህበራዊ ፍትህ አቀንቃኝ መሆኑን ያሳየ ፓርቲ ነው። በዘንድሮ የምርጫ ሂደት ውስጥ ከ140 በላይ ሴቶች እጩ አድርገን ለተወካዮች ምክር ቤትና ለተለያዩ የክልል ምክር ቤቶች አቅርበናል። ከ50 በላይ አካል ጉዳተኞችን ለተለያዩ ምክር ቤቶች አቅርበናል። እዚህ አዲስ አበባ ውስጥ በሚደረገው ምርጫ 2 የተወካዮች ምክር ቤት አባላት ለተወካዮች ምክር ቤት አባላት አቅርበናል። ፓርቲው የሚስተዋለውን የአካታችነት ክፍተት ለመሙላት በፖለቲካ ፕሮግራሙ ጭምር አካቶ እየተንቀሳቀሰ መሆኑንም ተናግሯል። በኢትዮጵያ የፖለቲካ ታሪክ ውስጥ ወደ ኋላ እንዲቀሩ የተደረጉ ከተሳትፎ የተገፉ አካል ጉዳተኞችና ሴቶች በዛሬው ቀን በይፋ በአርበኞች ቀን ላይ የምርጫ ቅስቀሳ ራሳቸውን የቻለ የምርጫ ቅስቀሳ ማድረጋቸው በራሱ ለኢዜማ የአርበኝነት ስራው ጭምር ነው። ፓርቲያችን ኢዜማ አካታችነት ሲል ለይስሙላ አይደለም። በፖለቲካ ፕሮግራሙም በመተዳደሪያ ደንቡም ላይ በግልጽ እንዳስቀመጠው የሴቶች የአካል ጉዳተኞች ተሳትፎ በተግባር የሚረጋገጥ በተሳትፏቸውም የመሪነት ሚናቸውን እንዲጫወቱ የሚያበረታታ ፓርቲ እንደመሆኑ በስራ አስፈጻሚ በሁሉም መዋቅሮች ውስጥ ሴቶች፣ ወጣቶች፣ አካል ጉዳተኞች በፓርቲ ውስጥ እኩል ተሳትፎ አላቸው። ፓርቲያችን ከሚታወቅባቸው ዋና መርሆች ውስጥ አንዱ የእኩልነት መርህ ነው። እኩልነት ሲባል አንዱን ይዞ አንዱን አንጠልጥሎ አይደለም። ሴቶችም ወጣቶችም አካል ጉዳተኞችን ያላሳተፈ የፖለቲካ ፕሮግራምም ሆነ የፖለቲካ ስራ ሙሉ አይደለም ብሎ ያምናል። ስለዚህ ይህም ሙሉ አለመሆኑን ወይም ደግሞ አካታችነታችን ደግሞ በተግባር እውነተኛ መሆኑን ለማሳየት የዛሬው ፕሮግራም አንዱ ማሳያችን ነው። ፓርቲው ሴቶችና አካል ጉዳተኞች በሰባተኛው ሀገራዊ ምርጫ በንቃት እንዲሳተፉ ያስችላል ያለውን የአደባባይ የምርጫ ቅስቀሳ መርሃ ግብር በአዲስ አበባ ከተማ በዛሬው ዕለት በይፋ ማስጀመሩን ነው ያሳወቀው። የአደባባይ የመኪና ቅስቀሳችንን አካል ጉዳተኞችና ሴቶች በጋራ በመሆን ስናደርግ እንደዚሁም ለመርሃ ግብር ማሟያ ሳይሆን በተግባር አካል ጉዳተኞች ጋር ተደራሽ ለመሆን በአይነ ስውራን ተደራሽ የሚሆን የኢዜማን የአካታችነት መርህ የሚያሳዩ የብሬል ጽሁፎችን በፓምፍሌት ተዘጋጅተው ለአካል ጉዳተኞች እንዲደርስ የሚደረግበት መስማት ለተሳናቸው ወገኖቻችን ደግሞ በምልክት ቋንቋ የታተመ ኢዜማን የሚረጡ የሚል ማኒፌስቶን በማዘጋጀት ለማህበረሰቡ ተደራሽነታችንን አካታችነታችን በተግባር የሚረጋገጥ ለፕሮግራም ማሟያ ሳይሆን በተግባር የሚታይ መሆኑን የምናሳይበት ፕሮግራም ስለሆነ የዛሬው ዕለት በኢትዮጵያ ታሪክ ውስጥ ልዩ የሆነ የአካታችነት የምርጫ ቅስቀሳ ፕሮግራም የምናስጀምርበት የምናሳይበት ነውና ኢዜማ በ4 የአካል ጉዳተኝነት አይነቶች ውስጥ ያሉ እጩዎችን ያቀረበ መሆኑን የገለጹት የፓርቲው የአካል ጉዳተኞች መምሪያ ኃላፊ ጥላሁን ወልደስላሴ ፓርቲው መስማት የተሳነው እጩን ለውድድር ማቅረቡንም ጠቁመዋል። ከ6ቱ የአካል ጉዳተኞች አይነት 4ቱን የአካል ጉዳት አይነትን ያካተተ ነው። በኢትዮጵያ ፖለቲካ ታሪክም ሆነ በድሮም በቀድሞም በመንግስቱም ስንመለከት ፓርላማ ውስጥ የገባ ወይም እጩ ሆኖ የቀረበ መስማት የተሳነው የለንም።
አሁን ግን ዛሬ ፓርቲያችን ከሚያደርገው ልዩ ከሚያደርገው አንዱ መስማት የተሳነው እጩን አቅርበናል። መስማት የተሳናቸውን ወገኖቻችን ጋር ደርሰን በምልክት ቋንቋ መልእክታችንን እናስተላልፋለን። የኢዜማ የሴቶች መምሪያ ኃላፊ እመቤት ቢራራ በበኩላቸው እስካሁን የነበረውን የሴቶች የፖለቲካ ተሳትፎ ማሻሻል እንደሚገባ ጠቁመው ሴቶች በሰባተኛው ሀገራዊ ምርጫ በንቃት እንዲሳተፉ ጥሪያቸውን አቅርበዋል። ምንጊዜም ሴቶች በአርበኝነቱ በፖለቲካውም በምርጫ ላይም ቀዳሚ ስለምንሆን ይህን ሰባተኛ ዙር ምርጫ ሴቶች በንቃት እንድንሳተፍ ለማሳሰብ እወዳለሁ። ካርድ የወሰዳችሁ ሴቶች ደግሞ የሚመስላችሁን ሴቶች የምንገኝበትን አካታች የሆነውን ፓርቲ አይታችሁ እንድትመርጡ ለማሳሰብ እወዳለሁ። ለማህበራዊ ፍትህ የሚታገል ፓርቲ በመሆኑ አካታችነት ላይ በትኩረት እንደሚሰራ የገለጸው ኢዜማ ከሴቶችና አካል ጉዳተኞች በተጨማሪ በርካታ ወጣቶችን ለክልልና ለሕዝብ እንደራሴዎች ምክር ቤት በእጩነት ማቅረቡን በአዲስ አበባ ባካሄደው የአካታችነት ምርጫ ቅስቀሳ መርሃ ግብር ላይ ጠቁመዋል።